ስለዚህ በውስጣቸው ፎሊክ አሲድ አላቸው፣ አይረን አላቸው፣ ቢ ቫይታሚኖች አሏቸው። ሌሎች ለህፃኑ ለእናንተም መሰረታዊ ነገር የያዙ ወሳኝ ነገር የያዙ ቫይታሚኖች ናቸው እነዚህ ቫይታሚኖች እና ስለዚህ እነዚህ ቫይታሚኖች ከፎሊክ አሲድ የሚለዩበት ፎሊክ አሲድ ከሆነ ብቻውን ፎሊክ አሲድ ነው የሚዘጋጀው። ፎሊክ አሲድ ከሆነ ፎሊክ አሲድ ብቻ ነው የሚይዘው በውስጡ። ፕሪናታል ቫይታሚኖች ደግሞ ፎሊክ አሲድ ፕላስ አዘር ቫይታሚን ፕላስ አይረን ፕላስ ሌሎች ኢሴንሻል ኢንግሪዲየንቶች ኢሴንሻል ኒውትሪየንቶች የያዘ ነው ፕሪናታል ቫይታሚን። የ3 ዓመት መከላከያ የተጠቀምኩ ነበር ለ1 ዓመት ምንም አይነት ደም አይፈስም የሚል ነው የታችን ጥያቄ። ይሄ በክንድ ስር የሚቀመጠው ወይም የሚቀበረው ኢምፕላኖን የምንለው ለ3 ዓመት ነው የሚያገለግለው። በጣም ቆንጆ የቤተሰብ እቅድ ከምንላቸው አንዱ ነው። ቶፕ ታየር ከሚባሉት ቶፕ ታየር የምንላቸው እንግዲህ በክንድ ስር የሚቀመጠውና በማህፀን የሚቀመጠው ነው። እነዚህ ቶፕ ታየር ፋሚሊ ፕላኒንግ ይባላሉ። በጣም አስተማማኝ የቤተሰብ እቅድ ከምንላቸው አንዱ ነው ኢምፕላኖር ወር ደግሞ ለ3 ዓመት የሚያገለግለው። ስለዚህ ይሄ ለ3 ዓመት የሚያገለግለው በክንድ ስር ሲቀመጥ በውስጡ የያዘው ሆርሞን ምንም እንኳን መጠኑ አነስተኛ ቢሆንም ፕሮጀስትሮን የተባለ ሆርሞን ነው። አንድ ቅመም ብቻ ነው የያዘው፣ አንድ ሆርሞን ብቻ ነው የያዘው። ስለዚህ ሰውነታችሁ ደግሞ ባላንስድ የሆነ ሆርሞን ነው የሚፈልገው። በተለይ ከወር አበባ ዑደት አንጻር ሰውነታችሁ ኢስትሮጅን እና ፕሮጀስትሮን የተባሉ የተመጣጠኑ ሆርሞኖችን ይፈልጋል። ክንድ ስር የሚቀመጠውን ስናይ በውስጥ የያዘው ፕሮጀስትሮን የተባለ ሆርሞን ነው። ይሄ ፕሮጀስትሮን የተባለ ሆርሞን ወደ ሰውነታችሁ በኢንዶክራይን ሲስተም አማካይነት ወደ ማህፀን ሲግናሉ መልእክቱ ሲደርሰው ማህፀን ግድግዳችሁን በማቅጠን ያም ማህፀን ግድግዳው ሲቀጥን ወይ ሲሳሳ ለወር አበባ ዝግጁ አይሆንም። ስለዚህ ማህፀን ለወር አበባ ዝግጁ እንዳይሆን ስለሚያደርገው አንዳንድ እህቶች ላይ አንዳንድ ሴቶች ላይ ኢምፕላኖኑ ከተደረገላቸው በኋላ እስከ 2 ዓመት አንዳንዴም እስከ 3 ዓመት ድረስ ምንም አይነት የወር አበባ ዑደት ሊያዩ ይችላል። ይሄ ኖርማል ነው። ምንም ችግር የለውም። ስታቆሙት የሚስተካከል ነገር ነው። አደገኛ የእርግዝና ምልክት የምንላቸው ላይክ ደም መፍሰስ፣ የእንሽርቷ መፍሰስ፣ እንቅስቃሴ መቀነስ፣ ከፍተኛ የሆነ ራስ ምታት፣ ብዥብዥ ማለት፣ ሰውነት ማንቀጥቀጥ፣ ከፍተኛ የሆነ ሙቀትና ሌሎች ነገሮች የሚያጋጥሙ ከሆነ በፍጥነት ወደ ሕክምና ተቋም መጥቶ መታየትና እገዛዎችን ማግኘት ያስፈልጋል። የፔሪድ መጠን ሲያንስ ችግር ያመጣል። ከመጀመሪያው ትንሽ ነበር ችግር አለ ወይ ነው። ከመጀመሪያው ከሆነ ለውጥ ከሌለው ያን ያህል ብዙ ላይ ያሳስብ ይችላል። ግን ለምንድነው ትንሽ የሆነው? ማህፀን ግድግዳው ላይ ምን ስላጋጠመ ነው? ሆርሞን ላይ የተለየ ችግር አለ ወይ? የምናስተካክለው ነገር ነው ወይ? የሚሉት ነገሮች መልስ ማግኘት ስላለባቸው ወደ ሕክምና ተቋም ሄዶ መታየትና መታከም እጅግ በጣም ይመከራል። ፔሪድ ላይ ለውጥ ሲኖር የተለየ ነገር ሲኖር ችላ ብላችሁ አትያዙት። እርግዝና በሚኖርበት ጊዜ ኤችሲጂ ሴረም ኤችሲጂ የምንለው በየ48 ሰዓቱ ራሱን ደብል ያደርጋል። ለምሳሌ ዛሬ 500 ከሆነ ከ2 ቀን በኋላ 1000 መሆን አለበት። እርግዝና እያደገ ከሆነ ደም ከፈሰሳችሁና ጥንቃቄዎች እንድታደርጉ ከተነገራችሁ አንደኛ የምታደርጉት ጥንቃቄ በቤት ውስጥ ግንኙነት አለማድረግ፣ ከበድ ያለ ስራ ለመስራት፣ ከበድ ያለ ዕቃ ለማንሳት፣ ረጅም የእግር ጉዞ ወይም የመኪና ጉዞ አለመሄድ፣ በተቻለ መጠን ረፍት ማድረግ፣ በቂ የሆነ ውሃ መጠጣት፣ ፈሳሽ መውሰድና የታዘላችሁን የአይረን መድኃኒቶችን በትክክል መውሰድ ከእናንተ የምንጠብቃቸው ናቸው። 16ም 15ም 17ም አልፎ አልፎ ጾታ ልናይ እንችላለን። አስተማማኝ የሚባለው ግን ወይም ደግሞ ትክክለኛና ወቅቱን የጠበቀ ጾታ የሚታይበት ወቅት የሚባለው ከ18 እስከ 22 ሳምንት ባለው ነው። ባይ ዘ ወይ ጽንሱ እያደገ ሲሄድ 7 ወር 8 ወር 9 ወር ሲሆን ደግሞ ጾታ ለማየት ሊያስቸግር ይችላል። ማህፀን የተለያየ አፈጣጠር ችግር ሊያጋጥመው ይችላል። ለምሳሌ ኖርማል ማህፀን የሚባለው ልክ እንደዚህ ነው አይደለ? እንደዚህ ሆኖ ከታች በኩል ቀጠን ያለ ይሆንና ከላይ ደንደን ያለ ነው ልጅ የሚያድግበት። ይሄ መስኩላር ፓርት የምንለው የእንግዲህ ልጅ የሚጣበቅበት ተፈጥሮ ሁሉ ነገር ልዩና ድንቅ አድርጎ ነው የፈጠረው እውነት ለመናገር ማለት ነውና ከላይ ደንደን ያለ ከታች ደግሞ ጠበብ ያለ ነው። ይሄ ሰርቪስ የሚለው ፓርት ነው። ልክ እንደዚህ ብላችሁ ሰሩትና ይሄ ትክክለኛ የማህፀን አፈጣጠር ነው። አንዳንድ ጊዜ ግን ይሄን ሼፕ ላይ ጠብቅ ይችላል። ለምሳሌ አንዳንዴ እንደዚህ ሀርት ሼፕ ነገር ሊሰራ ይችላል። ከላይ ግብት ያለ ሊሆን ይችላል። አንዳንዴ ደግሞ ልክ እንደዚህ ሆኖ ክፍተት መሆን ሲኖርበት መሀል ላይ ሁለቱን የምትለይ መስመር ነገር ስጋ ነገር ልትበቅል ትችላለች። ሴፕቴት ዩተረስ እንለዋለን። አንዳንዴ ደግሞ ልክ እንደዚህ ሆኖ ማደግ ሲኖርባቸው ለየብቻ ሊያድጉ ይችላሉ። ይሄም ለብቻ ይሄም ለብቻ ቀዳዳለው ይሄም ለብቻ ቀዳዳለው ሁለት ማህፀን ሊሆን ይችላል። አያችኋል? የማህፀን ያፈጣጠር ችግር ማለት ነውና በጣም ብዙ አይነት የማህፀን ያፈጣጠር ችግሮች አሉ። ቱቦዎች ለምሳሌ በሁለቱም መኖር ሲኖርባቸው በተፈጥሮ አንዳንድ ጊዜ ቱቦ ላይ ኖር ይችላል። ሁለቱም ላይ ኖሩ ይችላሉ። አንዱ ብቻ ላይ ኖር። አንዳንዴ ደግሞ ኤምአርኬክ ሲንድሮም እንለዋለን። ኤምአርኬክ ሲንድሮም ማለት ማህፀን ሙሉ ለሙሉ ሳይፈጠር ሲቀር ማለት እንቁላል አለ፣ ሌላ ግን ማህፀን አይኖርም። አንዳንድ ጊዜ ብልትም ላይ ኖር ይችላል። ምልክቷ ብቻ ትኖርና ወደ ውስጥ የማያስገባ ብልት ሊኖር ይችላል። እንደዚህ አይነት ሴቶች ምንም አይነት የወር አበባ ዑደት አያዩ።